አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና ማርያም ከሴቶች መካከል እንጂ ከሴቶች ሁሉ አይደለችም። አንዳንድ ሰዎች ሄዱ ማርያምን ከሴቶች ሁሉ ይላል። አብራራልኝ አንድ ጊዜ። ሁለተኛ ስለ ማርያም ማውራት ያለብኝ ነገር ያመነች ብጽዕት ናት። የኢየሱስ ክርስቶስ እናት ማርያም ጌታችን ኢየሱስ ክርስቶስን በስጋ ወልዳዋለች። ተመስገን ነው። በስጋ መውረድ ማመናችሁ እናንተ ሆናችሁ ነው። ሰላም ኦርቶዶክስ ያነታላችሁ። እግዚአብሔር ይመስገን እኔ በጣም ደህና ነኝ። ያው እንደተለመደው ይሄንን ጎረምሳ እንሄድበታለን። በነገራችን ላይ እኔ እንዳልክ አይነት ሰዎች እጅግ በጣም ነው የሚያሳዝኑኝ። ምክንያቱም መጽሐፍ ቅዱስን የሚያነቡት እነሱ ደጋግሞ የሚሏትን እቺ ነው ስለ ኢየሱስ ምናምን የሚሏትን 5 እና 6 ጥቅስ ብቻ ነው ማለት ነው። ሉቃስን እንኳን ለማንበብ ሙሉ ቪዲዮ የምትመለከቱት እንዴት እንደተንተባተበ የሉቃስ ወንጌል ምዕራፍ 1 ቁጥር 48 ጠፍቶበት እንዴት እንደተንተባተበ ማለት ነው። በቃ የሚያሳየው ይሄንን ነው። ምክንያቱም ስለ ማርያም ስለሚያወራ በጭራሽ መስማት አይፈልጉም። በጭራሽ እዚህ ጋር ራሱ ቴዲ ሐዋሳው ስለቀጣው እንጂ መናገር አይፈልግም። ዘምራለሁ አልዘምርም አለ። ስለ ማርያም ተናገር ሲለው በግድ ነው። በቃ እየተናነቀው ነው። መጽሐፍ ቅዱስ የሚለውን ብቻ ነው መናገር ብሎ መጽሐፍ ቅዱስ ያለውን ግን አጣሙ ነው የተናገረው ጭራሽ። አዎ ድንግል ማርያም ከሴቶች መካከል ተለይታ የተባረክሽ ነች። የተቀደሰች የተለየች ንጽሕት ናት። እስኪ ንገረኝ፣ ጌታን የወለደ ማን አለ ከሴቶች መካከል? በድንግልና ጸንሶ በድንግልና የወለደ ማን አለ? ከዚህ በላይ ምን ሚራክል ምን ተአምር ትፈልጋለህ? በድንግልና ጸንሶ በድንግልና መውለድ እኮ ከሴቶች መካከል የተለየች የሚያስብላት ይሄ ነው እኮ። ከዚህ በላይ ምን ትፈልጋለህ? እስኪ ንገረኝ በእግዚአብሔር ስም። ምን አይነት ካዲዎች ናችሁ? ቆይ አንተ ልጅ ደግሞ ማለት ጭራሽ ሰውነትህ ሲፋፋ ሰውነትህ ሲመች ጭንቅላት ውስጥ ያለው ስብም በዛ ልክ ደደብ አድርጓል፣ አደድቧል ማለት ነው። አሁን ላይ እኔ የምገነዘበው ይሄንን ነው። ድሮ ቀጭን ያልታስተውል ነበር። አሁን ግን ማስተዋያ ማገናዘቢያ ሁሉ ተደፍኗል። ስላንተ አብዝቼ እግዚአብሔርን እለምነዋለሁኝ ወደ ልቦና እንድትመለስ ወደ ቀልብ እንድትመለስ። እዚያ ጥላሁን ቤት ገብተህ ምን አይነት መንፈስ እንደተዋረሰ እግዚአብሔር ይወቀው። እና አብዛኛው ፕሮቴስታንት ስለ ማርያም ያለው ጥላቻ ኧረ በመድኃኔዓለም እንዴ ስትፈልጉ ሌላ ልጆች አሉ ትላላችሁ። የሌለውን ታሪክ እያመጣችሁ እያዳቀራችሁ መጽሐፍ ቅዱስን ካንዷን እያንታታችሁ ማለት ነው። ይሄ እኮ የሚያሳየው ምን አይነት የሰይጣን መንፈስ በእናንተ ላይ እንዳደረ፣ ይሄ ፕሮቴስታንት ውስጥ ምን አይነት የአጋንንት መንፈስ እንዳለ የሚያሳይ ነው። ሁሉንም አይደለም። እኔ አብዛኛውን የፕሮቴስታንት ማህበረሰብ አከብራለሁ። ነገር ግን እንደዚህ አይነት ጋጠ ወጦቹን ደግሞ ልክ ማስገባት ያስፈልጋል። ምክንያቱም የሚናገሩት በሙሉ አንታይ ክራይስት የሆነ የመጽሐፍ ቅዱስን ሐሳብ የማይናገር ወጣ ያለ ሐሳብ ስላላቸው ማለት ነው። እመቤታችን ቅድስት ድንግል ማርያም ጌታን ወልዳለች አልክ። ይሄንን ማመንህም አንተ ሆነ ነው። እግዚአብሔር ይስጥ ይሄን ስለመሰከርክልን ማለት ነው። ምክንያቱም ነገ ላይ ስለምትክሩት ነው። በእርግጥ ለዛ ለሚመጣው ለሐሰተኛው ክርስቶስ ስትሉ ጌታን ትክዳላችሁ፣ ድንግል ማርያምንም ትክዳላችሁ። ምክንያቱም መንገዳችሁ ወደዚያ ስለሆነ ማለት ነው። እግዚአብሔር ልቦና ይስጣችሁ። አዎ እመቤታችን ቅድስት ድንግል ማርያም ከሴቶች መካከል የተለየች የተባረከች ነች። ከዛ ያመነች ብጽዕት ነች ያለ ያመነች ብጽዕት የሚለው ተባይዘው ማለት እጅግ በጣም አደገኛ የሆነች የነሱ አገላለጽ ነች። እቺ ያመነች ብጽዕት የምትለዋ ማለት ነው። ብዙ ጊዜ የሚናገሩት ፕሮቴስታንቶች ናቸው። ምክንያቱም አምና ጌታን አምና በቃ ብጽዕት የሆነች ነች እንጂ በቃ እንደው በቅድስናዋ ምናምን አይደለም ሊሏችሁ ስለሚፈልጉ ነው እንደዚህ የሚሏት ማለት ነው። ግን ድንግል ማርያም ከድሮም ጀምሮ በቅድስና የኖረች ንጽሕት ነች። መንፈስ ቅዱስ የሞላባት ነች። የሞላባት መንፈስ ቅዱስ የሞላባት። አንተ ቸርች ውስጥ መንፈስ ቅዱስ ሞልቶብኛል እያልክ የምትቀባጥረው አይነት መቀባጠር አይደለም በድንግል ማርያም ሕይወት የነበረው። ግን መንፈስ ቅዱስ ስለሞላባት ነው ጌታን የወለደችው። እጅግ የተለየች ነች። ምክንያቱም በቅድስና የኖረች ስለሆነች ማለት ነው። እቺን ትራክት አይታችኋታል? ቅድስት ማርያም የኢየሱስ እናት የምትለዋ ስዕሏ ፊት ለፊት አለ እና በተለይ ደግሞ በጎንደር ላይ በጎጃም ላይ በእንደዚህ አይነት አካባቢ ሰሜን አካባቢ ላይ ወንጌል በምንመሰክርበት ጊዜ በጣም መጠቀም ያለብንና ሰዎች የሚቀበሉት ደግሞ የማይቀዱት ትራክት ቢኖር እቺኛዋ ትራክት ናት። እና እቺ ትራክት ፊት ለፊቷን ካያችኋት የቅድስት ማርያም ፎቶ ያለበት ነው። ግን ሙሉ በሙሉ ውስጡ የሚያወራው ስለ ጌታችን ስለ ኢየሱስ ክርስቶስ ነው። እና ከተመለከታችሁት ወደ ሰሜኑ ክልል ስትሄዱ የቅድስት ድንግል ማርያም ስዕል ያለበት በራሪ ወረቀት አዘጋጅታችሁ ሂዱ። ምክንያቱም የክርስቲያን ጽሑፍ ነው ብለው ሲቀበሉ እናንተ በውስጥ የራሳችሁን ሐሳብ ታስተላልፋላችሁ። ስለዚህ ይሄኛው መንገድ የተመረጠ ነው የሚል ምክርን ለወንድሞቹ እየለገሰ ነው ፕሮቴስታንት ወንድማቸው። ይሄ ማስመሰል፣ መዋሸት፣ ይሄ ትልቅ ስህተትና አስመሳይነት ነው።
የሰውን ነገር መስሎ መሄድ ምን ማለት ነው? እምነት ትክክል ከሆነ እኔ እንደዚህ ነው ማምነው፣ ያንተ እምነት ደግሞ ከዚህ አንጻር ልክ ስላልሆነ እንዲህ እንድታምን ብሎ የራስን እምነት መጋበዝ ሲቻል የቅድስት ድንግል ማርያምን ስዕል አድርገህ ሄደ ግን የጴንጤን ስብከት ልሰብክ ማለት ነው። ወዳጄ መለያው እኮ ስዕል ብቻ አይደለም ትምህርት ነው። እና በውስጥ የምታስተላልፈው ትምህርት ምንድን ነው? አሁን ስለ ኢየሱስ ነው ውስጡ የሚመሰክረው አለ። አንተ የትኛውን ኢየሱስ ነው የምታምነው? ለዓለም የሞተውን ወይስ ለጥቂቶች? ሁለቱም ፕሮቴስታንት ውስጥ ያለ እይታ ነው። ዳግም የሚመጣ ለፍርድ ወይስ ዳግም አይደለም ደጋግሞ የሚመጣ? ሁለቱም እይታ ፕሮቴስታንት ውስጥ ነው ያለው። ሌላ እንጨምርልን። ስለዚህ የትኛውን ኢየሱስ ነው አንተ ራሱ አለ ያልከው? ስለዚህ ለራስ ማወቅ ሲኖርብህ መጀመሪያ ለማስመሰል መሞከር ለክርስቶስ እየዋሸህለት እና በውሸት የሚከብር ክርስቶስ እንዳለ እያሳየህ ነው ማለት ነው። ስለዚህ ካስመሳይነት ውጡ። በስጋ የወለደች እናት እሷ ምንም ችግር የለውም አታመስግናት ትባባላል። ምንም እውቀት የለም። እውቀት የሚባል የሌለበት በተለይ የደቡብ ልጆችን ተጫወቱባቸው። እቃ ነው ያደረጓቸው። ጌታ ኢየሱስ ምስክሬ፣ እንደ ደቡብ ልጅ ጴንጤ የተጫወተበት የለም። ኦሮሞን አልተጫወተበትም። የአማራ ልጆች አልተጫወቱባቸውም። ተጋሩ አልተጫወተበትም። አፋርም ብትለው አልተጫወተም። ጋምቤላ አልተጫወት። የደቡብ ልጆችን በሙሉ ጢባ ጢቤ ተጫወቱባቸው። ጉራጌዎችን አልተጫወቱባቸውም። ጉራጌ ወይ ሙስሊም ነው ወይ ኦርቶዶክስ ነው። ጉራጌን አልተጫወቱባቸውም። በተለይ ወላይታ ላይ ሀዲያ ላይ ምናምን ብትሄድ ዲቻ ምናምን ብትሄዱ እነሱን የተጫወቱባቸው እንጂ ሌላ ዴዝ ኖቦዲ ማንም የተጫወቱበት የለም። ሌላ ከየት ቤተ እምነት ነው የመጣው ብሩክ? ፕሮቴስታንት ነው። ፕሮቴስታንት የትኛው ቤተ እምነት? ተልእኮ ለትውልድ። ተልእኮ ለትውልድ። እሺ፣ የቤተክርስቲያኒቱ መስራች ማን ነው? ሐዋርያው ዘላለም ጌታቸው አፖስቶል። ኦኬ። ዘላለም በአንድ ወቅት ስለ ክርስቶስ ያስተማረውን ትምህርት አድምጠህ ታውቃለህ ብሩክ? ክርስቶስ ኢየሱስ ሰይጠኗል የሚል ትምህርቱን ምናልባት ሚዲያ ላይ በጣም ብዙ ከሆኑ ፕሮቴስታንቶችም ጋር ተቋም ውስጥ ገብቶ ነበረና ያንን ትምህርቱን ተመልክተኸዋል ብሩክ? አላየሁትም። አላየኸውም? ሐዋርያው ዘላለም ክርስቶስ ሰይጠኗል ስለሚለው ትምህርትም የተናገረው ነገር ሳትረዳ ነው ተልእኮ ለትውልድ አማኝ እንኳ። በነገራችን ላይ ተልእኮ ለትውልድ አማኝ ከመሆን በፊት የምን እምነት ተከታይ ነው? የትኛው ፕሮቴስታንት ቸርች ውስጥ ነበርክ? ምክንያቱም ተልእኮ ለትውልድ ማለት አንተ በእድሜ ትበልጧለህ። ቅርብ ጊዜ ክሬት የተደረገ ቤተ እምነት ነው እና ተልእኮ ለትውልድ ውስጥ ከመግባት በፊት የትኛው የፕሮቴስታንት ቸርች ውስጥ ነበርክ? ሙሉ ወንጌል። እሺ፣ ከሙሉ ወንጌል ወደ ተልእኮ ለትውልድ ነው የተዘዋወርሽው። እሺ፣ ከሙሉ ወንጌል ወደ ተልእኮ ለትውልድ ስትገባ የትኞቹን የሙሉ ወንጌል ትምህርቶችን ተቃውመ ነው ወደ ተልእኮ ለትውልድ የገባው? ኢየሱስ ክርስቶስ ከማርያም ስጋ ነስቷል በሚለው። ከማርያም ስጋ ነሳ ብላችሁ ታምናላችሁ? ይሄ ትምህርት የሙሉ ወንጌሎች በፕሮቴስታንት እያለ ሙሉ ወንጌል ውስጥ ያሉ ሰዎች ሲያስተምሩ ሰማና ተልእኮ ለትውልድ ነው። በእርግጥ ሙሉ ወንጌል ውስጥ ያሉ አንዳንድ ሰዎችም ከማርያም ስጋን አልነሳም ብለው አስተምረው ያውቃሉ። ይህ ትምህርት ቆርቆሮ ከሆነ ተልእኮ ለትውልድ መሄድ አልነበረበት። ምክንያቱም እዛው ቸርች ውስጥ ከማርያም ስጋን አልነሳም ብለው አስተምሮ ስለሚያውቁ። እሺ፣ ከማርያም መጽሐፍ ቅዱስ ላይ የተቀመጠ ነገር የለም። አንተ ሲነስቷል አልነሳ የሚል ነገር የተቀመጠ የለምና እኛ ስንማር ደግሞ ኃጢአት ነው በዘር የሚመጣ ነገር ስለሆነ ኢየሱስ ክርስቶስ ከማርያም ስጋ ከነሳ ኃጢአት አለበት ማለት ነው። እስቲ አንድ የመጽሐፍ ቅዱስ ማስረጃ ስጠን። ሐዋርያው ዘላለም እናንተን እንዲህ ብሎ ሲያስተምራችሁ የሰጠውን አንድ የመጽሐፍ ቅዱስ ማስረጃ ስጠን እስቲ። ክርስቶስ ከማርያም ስጋን እንዳልነሳ የሚናገር አንድ የመጽሐፍ ቅዱስ ማስረጃ። ከዛ በፊት አንድ ጥያቄ ልጠይቅህ፣ ይቅርታ።
ክርስቶስ ስንት ልደታት አሉት ብላችሁ ታምናላችሁ? ስንት ልደት አለው ክርስቶስ? ልደት አንድ ነው የተወለደበት። ኦኬ፣ የትኛው ነው ልደቱ? ገና በዓል አሁን ያከበርነው በዓል የሱ ልደቱ ነው የተወለደበት። ኦኬ፣ ክርስቶስ አንድ ልደት ነው ያለው። እሱም ደግሞ አሁን ያከበራችሁት እስከማውቀው ድረስ ለምሳሌ እንዳልኩ ስጋ ኃጢአት በዘር አይደለም። የመጽሐፍ ቅዱስ ሀሳብ እኔም ተመልክቼ አላውቅም። ኃጢአት በዘር ነው ወደሚለው ማሰብ እንመጣለን። ከዛ በፊት ግን ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ስጋን አልነሳም የሚል ትምህርት የትኛው የመጽሐፍ ቅዱስ ሀሳብ ሲያብራራ የተመለከታችሁት? የትኛውን የመጽሐፍ ቅዱስ ማስረጃ ሰጡ ክላንተ? በጣም ብዙ የሚከፋቸው ሰዎች እንዳሉ እናውቃለን። የሚያኮርፉ ሰዎች በጣም ብዙ እንዳሉ እናውቃለን። በተለይ ሀገራችን ኢትዮጵያ የክርስቲያን ደሴት የምትባል ሀገር ነች። ነገር ግን ስለ ኢየሱስ ስትናገሯቸው በጣም ብዙ ሰዎች ያኮርፋሉ፣ ያዝናሉ። ምንም ልንረዳችሁ አንችልም። እኛ ምንም ልንረዳችሁ አንችልም። አዎ በደንብ ይከፋናል። ለምን እንደሚከፋን ታውቃላችሁ? እንደናንተ አይነት አረሞች መታችሁ ኢትዮጵያ ውስጥ ስለበቀላችሁ ነው። አዎ ኢትዮጵያ የክርስቲያን ደሴት ነች፣ ነበረች፣ አሁንም ነች። ግን ምን ያደርጋል? እንደናንተ አይነት ሀገሪቷን አበላሻት። የሐሰተኛ ነቢያት ጋጋታ እንዴ! በነገራችን ላይ ማቴዎስ 24 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመጨረሻው ዘመን ላይ ስለሚካሄደው ነገር ሲናገር ብዙዎች ሐሰተኛ ነቢያት፣ ብዙዎች ሐሰተኛ ክርስቶሶች ይነሳሉ አለ። ቢቻላቸው የተመረጡት እንኳን እስኪያስቱ ድረስ ታላላቅ ተአምራት ያደርጋሉ አለ። ይሄው እነዚህ ሰዎች የሚያደርጉት እንዴ! ሐሰተኛ ነቢያት የለም ይለኛል። ቀልደኛ! ከእናንተ በላይ ሐሰተኛ ነቢያት እኮ ኢትዮጵያ ላይ የለም እኮ ዓለም ላይ። ፕሮቴስታንት የተነሳው የመጨረሻውን የሐሰተኛውን ክርስቶስ ለመምጣት ለሱ ሐሰተኛ ትንቢት ለመናገር ነው የመጡት እነዚህ እንጂ ጌታችን ኢየሱስ ክርስቶስ ለመስበክ አይደለም። ትክክለኛውን ኢየሱስ ለመስበክ አይደለም። የሚከፋንም ከዚህ አንጻር ነው። አንተ የምትናገረው ኢየሱስ ዓለም የማያውቀው፣ ኦርቶዶክስ የማታውቀው፣ ክርስቲያን የማያውቀው፣ ክርስቶስን በራሱ የማያውቀው ክርስቶስን ነው የምትሰብኩት እናንተ። ለዛ ይከፋናል። ምክንያቱም ከቅዱሳን እኩል ክብሩን አውርደህ አማላይ ስትለው ይከፋናል። አዎ አንድ ጊዜ መካከለኛ ሆኖ የሰራውን ስራ አሁን ላይ እንደሚሰራ ገር ስትናገር ይከፋናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን አንድ ጊዜ የሰራውን የማስታረቅ ስራ እንደማታምን አድርጋችሁ ስትናገሩ ይከፋናል። መካከለኛነቱን አትቀበልም ስትሉ ይከፋናል። ትቀበላለች፣ ታምናለች። የምታምነው ግን በዕለተ ዓርብ ራሱ መስዋዕት አቅራቢ፣ ራሱ መስዋዕት ተቀባይ፣ ራሱ መስዋዕት ሆኖ የፈጸመውን ይሄን የድኅነት ስራ ትቀበላለች። ከዚህ ውጭ ግን አሁን ላይ ኢየሱስ ክርስቶስ ያማልዳል ብትለኝ ፎርስ የሆነ መንገድ ላይ ነህ አንተ። የሐሰተኛው ክርስቶስ ነቢያት ናችሁ እናንተና መሰሎቻችሁ ማለት ነው። የሚከፋል በዚህና በብዙ ምክንያቶች ነው። ፎርስ የሆነውን ክርስቶስ ስትሰብክ ይከፋኛል። አዎ በኢየሱስም ስትነግድ ይከፋኛል። በኢየሱስም ድራማ ስትሰራ ይከፋኛል። በኢየሱስም ዘይት ስትቸረችር ይከፋኛል። በኢየሱስም ብዙ ሰዎችን ስትገድል ይከፋኛል። አዎ ድሃል እያልክ ከኤችአይቪ ኤድስ ከካንሰር በኢየሱስም እያስመሰልክ ብዙዎችን ስታጠፉ፣ ብዙዎችን ደግሞ ወደ ጥፋት መንገድ ስትከቱ፣ ወደ ጨለመው ዓለም ስታስገቡ አዎ ይከፋናል። የሚከፋን በዚህ ነው። እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስን የሰበከ የለም ምድር ላይ ዓለም ላይ የለም። በካቶሊኩ ሂድ፣ በኢስተርን ኦርቶዶክስ ሂድ፣ በየትኛውም ሂድ፣ በኦሪየንታል ኦርቶዶክስ ራሱ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ክርስቶስን የሚሰብክ የለም። አሁን ግን እዚህ መጣች የጥፋት ልጆች በስጧችሁን አጀንዳ ተቀበላችሁ መጣችሁ እዚህ ጋራ እንዴ እነሱ በቅኝ ግዛት ያልቻሉትን ህዝቡን ያልቻሉትን ጣሊያን በቅኝ ግዛት ማድረግ ያልቻለችውን አሁን ግን በሰንዴና በእርዳታ መጣ እዚህ ጋር በምታሳየው ሄደ ጆሹዋ ላይ ሄደ በናይጄሪያ ጠንቋይ አጋንንት አምላኪዎች ተቀብተ መጣ እዚህ ጋር በምትሰራው ድራማ ህዝቡን እያደነዘዝክ በኢየሱስ ስም ድራማ ስትሰራ ይከፋናል። አዎ በዚህና በብዙዎች ይከፋናል። የሚከፋል ለዚህ ነው እንጂ ኢየሱስ ስለሰበከ አይደለም። እኛ ኦርቶዶክስ አይደለም የሚከፋል። ለምን ይከፋኛል? ስለ ኢየሱስ ስለተናገር እንዴ አንተ ኢየሱስ ጌታ ነው ስላልክ ነው የሚከፋኝ? አይከፋኝም። ሺህ ጊዜ ኢየሱስ ጌታ ነው ያውቁኝ መሰክራለሁ። አዎ ግን አንተ የምትመሰክርለት ኢየሱስ ሌላ ነው። እኔ የምመሰክርለት ኢየሱስ ደግሞ ትክክለኛው ኢየሱስ ነው። ከዚህ አንጻር ነው የሚከፋኝ። በስሙ ድራማ ስትሰራ ነው የሚከፋኝ እንጂ ኢየሱስ ስለሰበከ አይደለም የሚከፋኝ። ታውቃላችሁ እኮ ግን ለሚከፈላችሁ ሳንቲም ሲርፍራፍ ሳንቲም ስትል ህዝቡን ወደ ጨለማ እየወሰዳችሁት ነው። አንድ ቀን መመለሳቸው እንደማይቀር እናውቃለን እኮ የፕሮቴስታንት ህዝብ ከወጣበት ቤት ይመለሳል። እስከዛ ግን ብዙ ሰዎችን እናጣለን፣ እንደ ሀገርም ደግሞ እንከስራለን።
ምክንያቱም እዛ ሲሄድ ህዝቡ እየደነዘዘ ነው ያለው። በትክክል እያሰበ አይደለም ያለው። ኦርቶዶክስ ቤት ሆኖ አስራት በኩራትን ለመውጣት የሚንገበገብ ህዝብ፣ ሙዳይ ምጽዋት ለመክበት የሚንገበገብ ህዝብ እዛ ግን ሄዶ ለዮ ጩፋና ለነ ዮናታን አክሊሉ ለነ ጥላሁና ለመሰሎቹ በላተኞች ግን ኪሱን እያወለቀ አይኑ እየጨፈነ ይሰጣል። በሚራክል መኒ ስትጫወት ይከፋኛል ነው። አንተ ለምን ሚራክል መኒ ሰርተ አካውንትን ለምን አንተ አታበዘው? አንተ ውስጥ ለምን ተለምናለህ ከህዝቡ? ሚራክል መኒ የሚሰራ ከሆነ ያንተን አካውንት ነበር ማብዛት የነበረብህ እንጂ የህዝቡን አይደለም። ያው እናቃለን የህዝቡን አካውንት አበዛው ብለ በስር በዚያ በኩል ደግሞ ለመዘፍ ነው እኮ እናቃለን። ይሄ አይነት ድራማዎቹ ይከፋናል። በኢየሱስ የምታዩት ድራማ ይሄን የሚከፋን እንጂ ስለ ኢየሱስ ስለተናገርክ አይከፋኝም። ውሸት ነው፣ ድራማ ነው እናንተ ጋር የምትሰሩት። ይሄ ነው ደሜን የሚያፈላኝ ይሄ ነው። ምክንያቱም ብዙዎች ሐሰተኛ ነቢያቶች፣ ብዙዎች ሐሰተኛ ክርስቶሶች ይነሳሉ። ቢቻላቸው የተመረጡት እንኳን ሲያስቱ ድረስ ታላላቅ ተአምራት ያደርጋሉ የተባሉ እናንተ ስለሆናችሁ ይከፋናል። ምክንያቱም የትንቢት መፈጸሚያ ስለሆናችሁ ይከፋናል። የምትሰብከው ሌላ ኢየሱስ ስለሆነ ነው የሚከፋኝ እንጂ ስለ ኢየሱስ ስለተናገርክ አይደለም። አዎ ኢትዮጵያ የክርስቲያን ደሴት ነች። ባይዘው ይሄን ሜንሽን አድርገህ የተናገርከው ኦርቶዶክስ ተዋሕዶ ቤተክርስቲያንን ነው። ለዛ ነው እንደሚከፋኝ ምነግርህ ማለት ነው። ኢትዮጵያ የክርስቲያን ደሴት ነች። የሆነችበት ምክንያት ደግሞ ዙሪያዋን በሙስሊሞች ታጥራ መሀሏ ግን ኦርቶዶክስ ብቻ ነበረች ኢትዮጵያ ውስጥ የነበረችው ማጆሪቲውን ህዝብ ማለት ነው። ስርዓተ መንግስቷም ኦርቶዶክስ ነበር የሚመራው። ያኔ የክርስቲያን ደሴት ነበረች። አሁን ግን አንተና መሰሎቹ መጣችሁ በረዛችሁት። ከኦቶማን ቱርክ ጋር ከግብጾቹ ጋር ተዋግታ የቆመች ብቸኛ ሀገር ኢትዮጵያ ብቻ ነች። ኢትዮጵያ የክርስቲያን ደሴት የምትባለው ከዚህ አንጻር ነው። አሁን ላይ ተቻችለን የምንኖርበት ቢሆንም እንኳን ከሙስሊሞቹ ጋር ማለት ነው። ከዚህ አንጻር ነው እንጂ ሌላ ምንም አይነት ታሪክ የለውም።